ጸጋና ሰላም በያላችሁበት ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይህ የመጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ነው የጀመርነው ዘፍጥረት 1 ብለን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዘን እንገኛለን። ዛሬ 123ኛ ቀናችን ላይ ደርሰናል። በ123ኛ ቀናችን የምናነበው ደግሞ ሁለተኛ ዜና መጽሐፍ ከምዕራፍ 13 እስከ 15 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ዜና ምዕራፍ 13። ንጉሱም ኢዮርብዓም በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ። 3 ዓመት በኢየሩሳሌም ነገሰ። የእናቱም ስም ሚካያ ነበረ። የገበዓ ሰው የኡርኤል ልጅ ነበረች። በአብያና በኢዮርብዓም መካከል ሰልፍ ነበረ። አብያም የተመረጡትን 400,000 ኃያላን ሰልፈኞች ይዞ ወደ ሰልፍ ወጣ። ኢዮርብዓምም የተመረጡትን 800,000 ጽኑዓን ኃያላን ሰዎች ይዞ በእርሱ ላይ ተሰለፈ። አብያም በተራራማው በኤፍሬም ሀገር ባለው በጽማራይም ተራራ ላይ ቆሞ እንዲህ አለ። ኢዮርብዓምና እስራኤል ሆይ ስሙኝ። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በእውኑ አታውቁምን? የዳዊት ልጅ የሰሎሞን ባሪያ የናባጥ ልጅ ኢዮርብዓም ግን ተነስቶ በጌታው ላይ አመፀ። ክፉዎች ሰዎችና ምናምንቴዎችም ወደ እርሱ ተሰበሰቡ። ሮብዓምም ሕፃንና ለጋ በነበረበት ጊዜ ሊቋቋማቸው ባልቻለበት ጊዜ በሰሎሞን ልጅ በሮብዓም ላይ በረቱበት። አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ ታስባላችሁ። እናንተም እጅግ ታላቅ ሕዝብ ናችሁ። ኢዮርብዓምም አማልክት አድርጎ የሰራላችሁ የወርቅ እምቦሶች ከእናንተ ጋር ናቸው። የአሮንን ልጆች የእግዚአብሔርን ካህናትና ሌዋውያን አላሳደዳችሁምን? እንደ ሌሎችም አሕዛብ ልማድ ካህናትን አላደረጋችሁምን? አንድ ወይፈንና 7 አውራ በጎች ይዞ ይቀድስ ዘንድ የሚመጣ ሁሉ አማልክት ላልሆኑት ለነዚያ ካህን ይሆናል። ለኛ ግን አምላካችን እግዚአብሔር ነው፣ አልተውነውም። የእግዚአብሔርም አገልጋዮች የአሮን ልጆች ካህናቱ ሌዋውያኑ በስራቸው ከኛ ጋር ናቸው። በየጧቱና በየማታውም ለእግዚአብሔር የሚቃጠለውን መስዋዕትና ጣፋጩን ዕጣን ያሳርጋሉ። የገጹንም ህብስት በንጹህ ገበታ ላይ የወርቁን መቅረዝና ቀንዲሎቹንም ማታ ማታ እንዲያበሩ ያዘጋጃሉ። እኛም የአምላካችንን የእግዚአብሔርን ትእዛዝ እንጠብቃለን። እናንተ ግን ትታችሁታል። እነሆም እግዚአብሔር በእኛ ላይ አለቃ ነው። መለከቱንም የሚነፉ ካህናት ከኛ ጋር ናቸው፣ በእናንተም ላይ ይጮሃሉ። የእስራኤል ልጆች ሆይ አይበጃችሁምና ከአባቶቻችሁ አምላክ ከእግዚአብሔር ጋር አትዋጉ። ኢዮርብዓም ግን ድብቅ ጦር በስተኋላቸው አዞረ። እነርሱም በይሁዳ ፊት ሆነው ድብቅ ጦር በስተኋላቸው ነበረ። ይሁዳም በስተኋላው በተመለከተ ጊዜ እነሆ ሰልፉ በፊቱና በኋላው ነበረ። ወደ እግዚአብሔርም ጮሁ። ካህናቱን መለከቱን ነፉ። የይሁዳም ሰዎች ጮሁ። የይሁዳም ሰዎች በጮሁ ጊዜ እግዚአብሔር ኢዮርብዓምና እስራኤልን ሁሉ በአብያና በይሁዳ ፊት መታቸው። የእስራኤልም ልጆች ከይሁዳ ፊት ሸሹ። እግዚአብሔርም በእጃቸው አሳልፎ ሰጣቸው። አብያና ሕዝቡ ታላቅ አመታት መቷቸው። ከእስራኤልም 500,000 የተመረጡ ሰዎች ተገድለው ወደቁ። በዚያም ጊዜም የእስራኤል ልጆች ተዋረዱ። የይሁዳም ልጆች በአባቶቻቸው አምላክ በእግዚአብሔር ታምነው ነበርና አሸነፉ። አብያም ኢዮርብዓምን አሳደደው። ከእርሱም ከተሞቹን ቤቴልንና መንደሮቿን፣ ይሻንንና መንደሮቿን፣ ኤፍሮንንና መንደሮቿን ወሰደ። ኢዮርብዓምም ከዚያ በኋላ በአብያ ዘመን አልበረታም፣ እግዚአብሔርም ቀሰፈው፣ ሞተም። አብያም ጸና፣ 14 ሚስቶችም አገባ። 22 ወንዶች ልጆችና 16 ሴቶች ልጆች ወለደ። የአብያም የቀረው ነገርና አካሄዱ የተናገራቸውም ቃሎች በነቢዩ በአዶ መጽሐፍ ተጽፈዋል። ሁለተኛ ዜና ምዕራፍ 14። አብያም ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ቀበሩት። ልጁም አሳ በእርሱ ፈንታ ነገሰ። በእርሱም ዘመን ምድሪቱ 10 ዓመት ያህል አረፈች። አሳም በአምላኩ በእግዚአብሔር ፊት መልካምና ቅን ነገር አደረገ። የእንግዶቹንም አማልክት መሰዊያ፣ የኮረብታውንም መስገጃዎች አፈረሰ። ሐውልቶቹንም ሰባበረ፣ የማምለኪያ አጸዶቹንም ቆረጠ። የአባቶቻቸው አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። ከይሁዳም ከተሞች ሁሉ የኮረብታውን መስገጃዎችና የፀሐይ ምስሎችን አስወገደ። መንግስቱም በእርሱ ስር በሰላም ተቀመጠች። በይሁዳም ምሽጎች ከተሞችን ሰራ። እግዚአብሔርም ዕረፍት ስለሰጠው ምድሪቱ ጸጥ ብላ ነበረ። በዚያም ዘመን ሰልፍ አልነበረም። ይሁዳንም እነዚህን ከተሞች እንስራ፣ ቅጥርንም፣ ግንብንም፣ መዝጊያንም፣ መወርወሪያንም እናድርግባቸው። አምላካችንን እግዚአብሔርን ስለፈለግነው ምድሪቱ ገና በፊታችን ናት። እኛ ፈልገነዋል፣ እርሱም በዙሪያችን ዕረፍት ሰጥቶናል አለ። እነርሱም ሰሩ አከናወኑም። ለአሳም አላባሽ፣ አግሬ፣ ጋሻ፣ ጦር የሚሸከሙ 300,000 የይሁዳ ሰራዊት፣ ጋሻም የሚሸከሙ ቀስትም የሚገትሩ 280,000 የብንያም ሰዎች ነበሩት። እነዚህም ሁሉ ጽኗንና ኃያላን ሰዎች ነበሩ። ኢትዮጵያዊውም ዝሪ 1,000,000 ሰዎችና 300 ሰረገሎች ይዞ ወጣባቸው። ወደ መሪሳም መጣ። አሳም ሊጋጠመው መጣ። በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ ተሰለፉ። አሳም አቤቱ በብዙ ሆነ በጥቂቱ ማዳን አይሳንህም። አቤቱ አምላካችን ሆይ ባንተ ታምነናልና በስምህም በዚህ ታላቅ ወገን ላይ መጥተናልና
እርዳን አቤቱ አምላካችን አንተ ነህ ሰውም አያሸንፍህ ብሎ ወደ አምላኩ ወደ እግዚአብሔር ጮኸ። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንም ሸሹ። አሳም ከእርሱ ጋር ያለው ሕዝብ እስከ ጌራራ ድረስ አሳደዷቸው። ኢትዮጵያውያንም ፈጽመው እስኪጠፉ ድረስ ወደቁ፣ በእግዚአብሔርና በሰራዊቱ ፊት ተሰባብረዋልና እጅግም ብዙ ምርኮ ወሰዱ። ከእግዚአብሔርም ዘንድ ታላቅ ድንጋጤ ስለወደቀባቸው በጌራራ ዙሪያ የነበሩ ከተሞችን ሁሉ መቱ። በከተሞቹም ውስጥ እጅግ ብዝበዛ ነበርና ከተሞቹን ሁሉ በዘበዙ። የከብቶቹንም በረት አፈረሱ፣ እጅግ ብዙ በጎችና ግመሎችን ማረኩ፣ ወደ ኢየሩሳሌምም ተመለሱ። ሁለተኛ ዜና ምዕራፍ 15። የእግዚአብሔርን መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ። አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉትም ይገኝላችኋል፣ ብትተዉት ግን ይተዋችኋል። እስራኤልም ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪም ካህን ያለ ሕግም ይኖሩ ነበረ። በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረውም። በምድርም በሚኖሩ ሁሉ ላይ ታላቅ ድንጋጤ ነበረ። እግዚአብሔር በመከራ ሁሉ ያስጨንቃቸው ነበርና ወገን ከወገን ጋር ከተማም ከከተማ ጋር ይዋጋ ነበረ። እናንተ ግን ለስራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። አሳም ይህን ቃልና የነቢዩን የኦዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከብንያም ሀገር ሁሉ በተራራማው በኤፍሬም ሀገር ከያዛቸው ከተሞች ጸያፉን ነገር ሁሉ አስወገደ። በእግዚአብሔርን ቤት ፊት የነበረውን የእግዚአብሔርን መሰዊያ አደሰ። አምላኩም እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበርና እርሱ ይሁዳንና ብንያምን ሁሉ ከኤፍሬምና ከመናሴ ከስምዖንም መጥተው ከእርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ። በዚያን ቀን ካመጡት ምርኮ 700 በሬዎችና 7000 በጎች ለእግዚአብሔር ሰው። በፍጹም ልባቸው በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይም ወንድ ሴት ቢሆን ይገደል ዘንድ ተማማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእንቢልታም በቀንደ መለከትም ማሉ። በፍጹምም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው። እግዚአብሔርም በዙሪያቸው እረፍት ሰጣቸው። ንጉሱም አሳ እናቱን ማዕካን በማምለኪያ አጸድ ጣዖት ስላደረገች ከእቴጌነቷ አዋረዳት። አሳ ምስሏን ቆርጦ ቀጠቀጠው፣ በቄድሮንም ወንዝ አጠገብ አቃጠለው። በኮረብታ ላይ የነበሩትን መስገጃዎች ግን ከእስራኤል አላራቀም። ይሁን እንጂ የአሳ ልብ በዘመኑ ሁሉ ፍጹም ነበረ። አባቱም የቀደሰውን እርሱም የቀደሰውን ወርቁንና ብሩን ልዩ ልዩውንም ዕቃ ወደ እግዚአብሔር ቤት አገባ። አሳም እስከነገሰበት ከ35ኛው ዓመት ድረስ ሰነፍ አልነበረም ይላል። የዛሬ ንባባችን ይህን ይመስላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም የቀጥታ ስርጭት ያነበብነውን ክፍል በጥልቀት እናጠናለን። ኑና አብረን እናጥና። ሻሎም